በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተክርስቲያን ጌጦቿ ምእመናን ኦርቶዶክሳውያን መሲሐውያን ክርስቶሳውያን የተባረካችሁላችሁ አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የድንግል ማርያም አማላጅነት የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችንና እናቶቻችን በረከት ለዘላለም በሁላችሁ አድሮ ይኑር በሁላችን ይደር። ረድኤተ እግዚአብሔርን አጋዥ በማድረግ ከትላንትናው የቀጠለ ትምህርት እናያለን። ይህም ከትላንቱ የቀጠለው ትምህርታችን ትላንት አንስተነው የነበረው ስለ እግዚአብሔር ታቦት ሲሆን አራት ነገሮችን ልብ ብለን እንድንሄድ እዛ ላይ ተናግሬያለሁ። ድንገት ያልተከታተላችሁ ሰዎች ካላችሁ የትላንትናውን ትምህርት ገብታችሁ ማየት አለባችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦተ ሕግና የሌሎቹ ተመሳሳይነት አለ ወይ ወይስ ልዩነት አለ ወይ ማወቅ ይኖርባቸዋል። እዛ ላይ በተለይ አራት ነገሮች እንድታውቁ ከነጥቅሱ ከነመነሻ ቦታው ከነአሰራራቸው እዛ ላይ አስቀምጫለሁ። አንደኛ ጽላት ነው፣ በእንግሊዘኛው ታብሌት የሚባለው ነው። ሁለተኛው ታቦት ነው፣ እሱ ደግሞ አርክ ብለን የምንጠራው ነው። የቃል ኪዳኑ ታቦት ስንል the ark of the covenant ብለን የምንጠራው እሱን ነው። ሶስተኛው መሰዊያ ነው። መሰዊያ በሁለት ከፍዬላችኋለሁ። አንደኛ የደህንነት ወይም የሚቃጠል መስዋዕት የሚቀርብበት ቦታ መሰዊያ ይባላል። በእንግሊዘኛው ኦልተር ነው። እጣንም የሚቀርብበት እሱም እንደዛው መሰዊያ ነው፣ ግን በኦልተር ነው ስናይ የነበረው መሰዊያ። አራተኛው ጠረጴዛ ነው። ጠረጴዛ በግዕዝ ማዕድ ነው የሚባለው። ጠረጴዛ የግሪክ ቃል ነው። እዛ ላይ ትርጉሙ እንደነገርኳችሁ ጠረጴዛ ማለት አራት እግር ያለው ጠረጴዛ ነው። እንጨት ከእንጨት የሚሰራ ከግራር እንጨት ነው የሚሰራው። እዛ ላይ ተገልጿል። ገበታ የሚል ስም ይኖረዋል። በእንግሊዘኛው ግን ቴብል ነው። የውጭው ዓለም በሁለት ትልልቅ ጎራ ይከፈላል ብያችኋለሁ። በሁለት ትልልቅ ጎራ ይከፈላል። በሁለት ትልልቅ ጎራ የሚከፈለው በምንድነው? እኛ የምንቀበለው ኦልተር ነው፣ እኛ የምንቀበለው ቴብል ነው በሚል ነው። ያ ልዩነት በከፍተኛ ሁኔታ አለ። እምነቶቹንም ዘርዝሬ እዛ ላይ እነሱ ያስቀመጡትን አስቀምጬላችኋለሁ። የኢትዮጵያ ቤተክርስቲያን ግን ሁሉም አይነት ስርዓቶች ያሏት በመሆኗ ሙሉ በመሆኗ ለእያንዳንዱ ስያሜ አላት፣ ለእያንዳንዱም ስርዓት አላት። እሱን በደንብ ተመልክተናል። እነሱ ግን ቴብል ነው የምንጠቀመው ኦልተር ነው የምንጠቀመው በሚል የተከፋፈለ የቴዎሎጂ ዲፍረንስስ አላቸው፣ ወይም በነገረ መለኮታቸው ላይ ወይም ደግሞ በሚያደርጉት በራሳቸው ስርዓት ላይ ክፍፍል አላቸው። ስለዚህ ታቦተ ሕግ ስርዓት በእኛ ባለው አይነት የለም። እኛ ለሙሴ የተሰጠው ጽላት በምድራችን እንዳለ እግዚአብሔር ደግሞ በዛ ላይ ለሁላችን ድህነት የሚሆነው ቅዱስ ሥጋው ቅዱስ ደሙ በዛ ተፈትቶ ለሁላችሁ እንደሚቀርብ ይሄንን ታውቃላችሁ። በዚሁ አጋጣሚ ግን በዚሁ ክፍል 2 ላይ ዛሬ ላነሳላችሁ የፈለኩት በግብጽ ቤተክርስቲያን ያለ ቅዳሴና በእኛ ያለ ቅዳሴ ተመሳሳይነትና ልዩነት። ስንት ቅዳሴ ግብጾች አላቸው፣ እኛ ስንት ቅዳሴ አለን የሚለውን እንድታወት ፈልጋለሁ። የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር አምላካችን የኔና የናንተን የሚባርክልን መንፈስ ቅዱስ አምላካችን በኔም በባሪያው በእናንተም በሁላችሁ አድሮ ይኑር። እመቤታችን ቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር ምልዕተ ውዳሴ ከኛ ጋር ትሆን። ይሄ ትምህርት ለሰው ይጠቅማል ካላችሁ ሁላችሁም ላይክና ሼር በማድረግ ሰዎች እንዲማሩበት አድርጉ። እግዚአብሔር የናንተን ልቦና ሐሳብ ይፈጽምላችሁ። ቅዳሴ በመጀመሪያ 3 ክፍል አለው። ራሱ አጠቃላይ ቅዳሴ 3 ክፍል አለው። ለምሳሌ ይሄም ማሳያችሁ አሁን የቅዳሴ መጽሐፍ ነው። ይሄ ቅዳሴ መጽሐፍ ነው። ይሄ ቅዳሴ መጽሐፍ እዚህ ውስጥ ቅዳሴው ሙሉ በሙሉ በ3 ክፍል ይከፈላል። በ3 ክፍል ሲከፈል የመጀመሪያው ክፍል ምን ተብሎ ነው የሚጠራው? የዝግጅት ክፍል ተብሎ ይጠራል። የዝግጅት ክፍል መጀመሪያ ላይ ካህኑ በእያንዳንዱ ንዋየ ቅድሳት ላይ አዲስ የሚመጡ ንዋየ ቅድሳት ካሉ በአዲሶቹ ላይ የሚጸለይ ጸሎት አለ። በፊት ያሉት ደግሞ ቅዳሴ ሊገባ ሲል ሲዘጋጅ ምንድነው የሚያደርገው?
ነዋይ ቅዱሳት ውስጥ ያሉ እናንተ ማታዩት ካህናት ብቻ የሚያውቁት ዲያቆናት ብቻ የሚያውቁት ዲያቆናት ቢያውቁትም የማይነኩት ካህናት ብቻ የሚነኩት በመቅደስ ውስጥ እናንተ የማታዩት የእግዚአብሔር ረቂቅ ሚስጥር ስራዎች የሚፈጸሙበት ብዙ የተቀደሱ ነዋያት በውስጡ ይኖራሉ። ስለዚህ እነዚህ ለምሳሌ በአዲሶች ነዋያተ ቅድሳት ላይ የሚጸለይ ጸሎት ይላል። ጸሎት ላይለ ነዋያት ሐዲሳት ይሄንን ካህኑ ነው። ከዛ በኋላ ደግሞ ባሉት ላይ ነዋየ ቅዱሳት ላይ ውስጥ ባሉት ላይ ደግሞ ይጸልያል፣ ይባርካል። ከመንጦላይት በፊት ወደ መጋረጃው ከመግባቱ በፊት የሚጸልየው ጸሎት አለ። መጋረጃው ውስጥ ከገባ በኋላ የሚጸልየው ጸሎት አለ። እዚህም ውስጥ ደግሞ ራሱን የቻለ ሥርዓት አለው። እዚህ ውስጥ የመዘጋጃው ክፍል ውስጥ ሥርዓተ ግብጽ የሚላለን። ሥርዓተ ግብጽ የሚለው በግብጽ ያሉ አባቶቻችን ደግሞ ይጠቀሙበት የነበረው ጸሎትም እዚህ ውስጥ ክፍል አለው። ምክንያቱም ከግብጽያውያን ጋር ጠላት አይደለንም። ይሄን በመጀመሪያ ማወቅ አለባችሁ አዳሮች። ጠላት አይደለም። ብዙ ጊዜ ጠላት አድርገውናል። በዴር ሱልጣን ጉዳይ ጠላት አድርገውናል። በሥርዓታችን ጉዳይ ኦሪታዊ ናቸው በማለት ብዙ ጊዜ በጥን ዘመን ከሰውናል። እስላሞች ሳይቀሩ ራሳቸውን ጳጳስ አስመስለው ኢትዮጵያ ውስጥ መጥተዋል። ይሄ የታወቀ ጉዳይ ነው። አሁን ያላችሁ ድንገት አንዳንድ ወጣቶች ትንሽ ሰፋ አድርጎ ማየት ነገሮችን ይገባል። ጠብነን ጥልነን አይደለም። ዛሬ ድረስ ግን ማወቅ ያለብን ነገሮች አሉ። ወደፊት በሰፊው እንማረው አለ። ትልልቅ ልዩነቶች አሉ። ስለዚህ እዚህ ጋር ለምሳሌ አለ ሥርዓተ ግብጽ ብሎ ሊመጣ ይችላል። ከዛ በኋላ በማይፈር ላይ፣ በጻሕል ላይ፣ በጽዋ ላይ፣ በርፈ መስቀል ላይ እነዚህ ሁሉ ጸሎቶች ተጸልየው ከዛ ታቦቱን ሲያለብስና ሲያዘጋጅ ካህኑ የሚጸልየው ሁሉ ጸሎት አለው። እግዚአብሔር ማእመር ልብ ዘኩሉ ለላሃዱ ሃዱ ወቅዱስ ዘያርፍ በቅዱሳን ዘውቱ ዘንበለ ኃጢአት በኃቲቱ ካህሊ ወሰራይ ኃጢአት እያለ የሁሉን ልቡና እያንዳንዱን የሚያውቅ በቅዱሳንም የሚያድር ቅዱስ እግዚአብሔር ነው። እሱ ብቻውን ኃጢአት የሌለበት ካህሊና ኃጢአትን የሚያስተሰርይ ነው ይላል። ኃጢአታችሁን ሁሉ ያስተሰርይላችሁ በደላችንን ይቅር ይበለን። ስለዚህ ይሄ ክፍል የዝግጅት ክፍል ይባላል። የዝግጅቱ ክፍል ሲያበቃ ከዛ በኋላ ወዴት እንሄዳለን ማለት ነው? ወደ ትምህርት ክፍል እንገባለን። ይሄ ወደፊት በደንብ ስለምንማረው በእያንዳንዱ ምን ነው የሚለውን እኔ አሁን የምፈልገው ከግብፃውያን ጋር ያለን የቅዳሴ ልዩነትን እና ተመሳሳይነትን እንድታዩት ፈልጋለሁ። ትልቅ ልዩነት አለን። መጨረሻ እመጣለሁ በቁጥሩ ላይ። ስለዚህ ከዛ በኋላ የትምህርት ክፍል ነው የሚቀጥለው። የትምህርት ክፍል ማለት በቃ ከመጀመሪያው ጀምሮ ስለ ሥላሴ መስክሩ። ቄሱ አሐዱ አብ ብሎ አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ቅዱስ ነው እያለ የሚቀድሰው ክፍል አለ። ከዛ በኋላ ወዴት ነው የምንሄደው? ሥርዓተ ቅዳሴ የሚለው እሱ ሲያበቃ ወደ ፍሬ ቅዳሴ እንሄዳለን። ያ እንግዲህ ብዙ ጊዜ ታስታውስ ከሆነ ወንጌል እስከሚነበብ ድረስ ያለው ክፍልና ከዛ ጻኡን ንዑሰ ክርስቲያን የሚለው ክፍል አለ። አሁን ዲያቆኑ ጻኡን ንዑሰ ክርስቲያን ብሎ የሚልበት ስፍራ ላይ ንዑሰ ክርስቲያን የተባሉት ወደፊት ተጠምቀው ስጋው ደሙ ሊቀበሉ እየተዘጋጁ እየተማሩ ያሉ ሰዎች ጻኡ ውጡ ይባላሉ። ወዴት ነው የሚወጡት? ወደ ቤታቸው አይደለም። መካነ ቀኖና መካነ ንስሐ አለ። ሄደው እዛ ይቆሙና እንደ ደጀ ሰላም ባለ እባክኛንም ለዚህ ስጋው ደሙ አብቃን፣ ለዚህ ስጋው ደሙ አብቃን እያሉ በዛ ይጸልያሉ። ከተጠመቁ በኋላ ግን ስጋው ደሙን ይቀበላሉ። ስለዚህ ከዛ በኋላ ምን ይሆናል? ሁሉም ይዘጋል። ቆራቢዎቹ ብቻ ናቸው የሚኖሩት። እንግዲህ ያ ሥርዓተ ቅዳሴው እስከዛ ይቀጥልና የዝግጅት የትምህርት ክፍሉ ከዛ ፍሬ ቅዳሴ የሚባል አለ። እንግዲህ ይሄ ለምሳሌ እስከዚህ ድረስ ማሳያችሁ የዝግጅቱን ክፍልና የሥርዓተ ቅዳሴው የትምህርት ክፍል የሚለው ነው። እሱ ለምሳሌ ይሄ ሁሉ እዚህ ጋር ያለው የምታዩት ከዚህ በፊት ያለው ይሄ በፊት እዚህ ጋር እንዳለ የምታዩት በአዲሳት ነዋያትና ባሉት ላይ ተዘጋጅቶ ቅዳሴ ይቀድሳል። ዝም ብሎ ቅዳሴ አይቀድስም። እያንዳንዱ ላይ የሚጸለይ ጸሎት አለ። ይሄ ሁሉ እንግዲህ የምታዩት እስከ ጻኡ ድረስ ያለው የዝግጅትና የትምህርት ክፍል ነው። ከዛ ነው የሚቀጥለው። እዚህ ጋር ያበቃል። ይሄ እነዚህ
የዝግጅት ክፍል። ከዚህ ቀጥሎ ያሉት ቅዳሴዎች አሉን ፍሬ ቅዳሴ ተብለው ይጠቀሳሉ። ይሄ ግን መጨረሻ ላይ ካህኑ ጸልዮ የሚያበቃው ነው። ክብርት ከምትሆን ስጦታ ሳይፈረድብን እሚላለ ወነት መጥቶ እንበለኩነኔ ማህብትከ ቅድስት እንተኢቲ እንበለሞት ሰማያዊት በኢየሱስ ክርስቶስ እግዚእነ ዘቦቱ ለከ ምስሌሁ ወምስለ ቅዱስ መንፈስ ስብሐት ወኢዝ ይዜን ወዘልፈን ወለዓለም ዓለም አሜን ብሎ ከዛ በኋላ ነው ወደ ፍሬ ቅዳሴው ወደ መግባት የሚሄደው ካህኑ። ክብርት ከምትሆን ስጦታ ሳይፈረድብን እንቀበል፣ ይህችም የማታልፍ ሰማያዊት ናት። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባል ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘወትርም ለዘላለሙ አሜን ይልና ከዛ ወዴት ነው የሚሄደው ማለት ነው? አኮቴተ ቁርባን ብሎ ይጀምራል። አሁን ታስታውሳላችሁ፣ ምላችሁን ሁሉ የምታስቀድሱ ታስታውሳላችሁ። ከዛ አኮቴተ ቁርባን ብሎ ዘእገሌ ብሎ ይጀምራል ማለት ነው። ስለዚህ ያ አኮቴተ ቁርባን የሚለው የቁርባን ምስጋና የአኮቴት ማለት ምስጋና ማለት የቁርባን ምስጋና ብሎ ያ ማለት ዝም ብሎ የቁርባን ምስጋና ሳይሆን ህብስቱ ተለውጦ ስጋ አማናዊ ዘክርስቶስ የሚሆንበት ወይኑ ተለውጦ አማናዊ ደም ዘክርስቶስ የሚሆንበት የአምላክ ስጋና ደም የሚሆንበት የመለኮት ስጋና ደም የሚሆንበት ለኛ በተዋህዶ ይሰጠን ማለት ነው። ያ እንግዲህ ይጀምራል ማለት ነው። ስለዚህ ከዛ በኋላ ስርዓት አለው ህግ አለው። ከዛ ቀጥሎ ወዴት ነው የሚሄደው ማለት ነው? ወደ ፍሬ ቅዳሴ ይሄዳል። በቅዳሴው አቀማመጥ መሰረት ለምሳሌ እዚህ ጋር የምትመለከቱት መጀመሪያ ላይ የምታገኙት ዘበዳሃሪ እንለዋለን እኛ የሐዋርያት ቅዳሴ ማለት ነው። የአባቶቻችን የሐዋርያት ቅዳሴ እንለዋለን። ይሄ ቅዳሴ ይጀምራል። ሲጀምር ካህኑ ምን ብሎ ነው የሚጀምረው? አኮቴተ ቁርባን ዘአበዊነ ሐዋርያት በረከተ ጸሎቶሙ ያሃሉ ምስለ ርዕሰ ሊቃነ ጳጳስነ እከሌ ወጳጳስነ እከሌ ወመምህርነ እከሌ ወምስለ ካህናት ወዲያቆናት ወምስለ ኩሎም ህዝበ ክርስቲያን ብሎ ወይቀባል ሀገሪተነ ለኩሉ ዓለም ብሎ ለደብሩ ጠቅሶ ከዛ በኋላ እግዚአብሔር ምስለ ኩልክሙ ብሎ እግዚአብሔር ከሁላችሁ ጋር ይሁን ብሎ ከዛ በኋላ እናንተ ደግሞ ምስለ መንፈስከ ብላችሁ አእኩትው ለአምላክነ ሲላችሁ ርዕቱ ይደሉ ብላችሁ ከዛ አልዕሉ አልባቢክሙ ይላችኋል። ልቡናችሁን ህሊናችሁን ከፍ ከፍ አድርጉ ይላል። በቃ የመዳን ሰዓት ናት። እንግዲህ ሲጀምር ቅዳሴው መጀመሪያ አሁን እዚህ ጋር እንደገና አልዕሉ አልባቢክሙ ልቡናችሁን ከፍ ከፍ አድርጉ ይላል። ሲጀምር ከዛ ምን ነበር የሚለው? ሚመጠን ግርምት ዛቲ ዕለት ይላል። እቺ ቀን ምን ያህል የምታስፈራ ናት፣ የምታስደነግጥ ናት እያለ የሚጀምርበት ክፍል አለ። ከዚህ ጀምሮ ያሉት ቅዳሴዎች ፍሬ ቅዳሴ ይባላሉ። ከዚህ ጋርም ያለው ትልቅ ልዩነት ያለን አለ፣ ተመሳሳይነት ያለን ከግብጽ ጋር። ወደ ፍሬ ቅዳሴው ስንመጣ ግን እንድታስተውሉት የምፈልገው ነገር አለ። ግብጾች እናኛ ከፍተኛ የቅዳሴ ቁጥር ልዩነት አለን። ከፍተኛ የሆነ ልዩነት አለን። እናንተ ክርስቲያኖች ስንት ቅዳሴ በየጊዜው የሚቀደስ ይመስላችኋል? ግብጾች 3 ቅዳሴ ብቻ ነው ያላቸው። ይሄንን አስባችሁ ታውቃላችሁ? ስለዚህ አንድ ሰው ተነስቶ ድንገት ከግብጾች ጋር የቅዳሴ ቁጥር ልዩነት አለን ብሎ ቢያስተምር ተነስታችሁ እንዴት ይሆናል ልትሉ አትችሉም። ማወቅ ነው የሚያስፈልገው። ሰው ብዙ ጊዜ ሳያቅ ይናገራል። በተለይ አንዳንድ ጊዜ አሁን ሶሻል ሚዲያ ነው ጊዜው። የተማረም ያልተማረም ማንም ተነስቶ መናገር ይችላል። ፎቶን ሳያሳይ ውሻ መናገር ከቻለ ይችላል። ዘመኑ ነው። ማንም መናገር ይችላል። ስለዚህ ትምህርቱን ማወቅ ግን እጅግ አስፈላጊ ነው። ግብጾች ኮፕቲክ ቸርች 3 ቅዳሴ ብቻ ነው ያላቸው። ይታወቃሉ ቅዳሴዎቻቸው የምን ቅዳሴ ናቸው? አንደኛ የባስሊዮስ ቅዳሴ ያላቸው፣ 2 የቄርሎስ ቅዳሴ ያላቸው፣ 3 የጎርጎሪዮስ ቅዳሴ አላቸው። የነሱ ቅዳሴዎች እነዚህ 3ቱ ብቻ ናቸው። ጎርጎሪዮስ ዘኢንዝናንዙ የሚባለው የሱ ነው ያላቸው። 3 ቅዳሴ ብቻ
መልካም እኛስ ከ11 በላይ ከ14 በላይ እኛስ ከ14 በላይ ያዡ እንጂ ነጥቡን እኛስ ከ14 በላይ ቅዳሴ አለን። እነዚህን ለማወቅ ለምሳሌ ቅዳሴ እግዚ የምንለው ቅዳሴ አለን። ቅዳሴ እግዚ የጌታ ቅዳሴ ማለት ነው። ጌታ ራሱ የቀደሰው ቅዳሴ ከራሱ የተማር ነው። የሚገርማችሁ ትልቁ ልዩነታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ የምትሆንበት ምክንያት ከተፈጠረችበት ጊዜ ጀምሮ የእግዚአብሔር የሆነውን ነገር አክብራ በመያዟ ነው። ጌታ ሞትን ድል አድርጎ በ3ኛው ቀን ተነሳ፣ በ40ኛው ቀን አረገ፣ በ50ኛው ቀን መንፈስ ቅዱስን ላከ። ከተነሳ ታላላቅ 3 ጉባኤ ሰርቶ አስተምሯቸዋል። ለእያንዳንዳቸው እንደየሁኔታው ይገለጽ ነበረ። 40ውን ቀን ሙሉ ይገለጽላቸው ነበር። ኪዳን አስተምሯቸዋል። ኪዳን ይባላል። ጌታ በ40 ቀን ውስጥ በዛ በተነሳበት ከ3ኛው ቀን ጀምሮ እስካረገበት ቀን ድረስ የሰጠው ትምህርት ኪዳን ተብሎ ይታወቃል። ከዛ ውስጥ አንዱ እንደውም 2ቱን ክፍል አጠቃሎ የሚይዘው ቅዳሴ እግዚ ነው። ዲያቆኑ የሚለው በሰማይ የሚለው አለ። እንደገና ደግሞ ቄሱ የሚለው ክፍል አለ። ይሄ 2ቱን የያዘ ከ7ቱ ኪዳናት ውስጥ ያለ ጌታ የቀደሰው ያስተማረን ለሐዋርያቱ የነገረው ቅዳሴ ነው። ግብጾች የላቸው ይሄ ቅዳሴ አይቀድሱ። ከዛ ቀጥሎ ደግሞ ጌታ እንዳስተማራቸው እሱን አብነት አድርገው አስመስለው የቀደሱት ቅዳሴ ደግሞ የሐዋርያት ቅዳሴ የሚባል አለ። እንደውም ቆይ ቅዳሴ እግዚ ሲጀምርና የሐዋርያት ቅዳሴ ሲጀምር ያለውን ላሳያችሁ። ቅድም እንዳልኳችሁ መጀመሪያ ላይ ዲያቆኑ በሰማይ ህሊናችሁ ልቦናችሁ በሰማይ ይኑር እያለ የሚጸልየው ቃል አለ። ያ ኪዳን ነው። ልቦናችሁ በሰማይ ይኑር፣ አሁን ልቦናችን በሰማይ ይኑር የሚል ክፍል አለው። በሰማይ ያህሉ ልብክሙ እወ በሰማይ ያህሉ ልብነ በእንተ ስምከ አጽናአነ ወረሰየነ ድለዋነ ኢየሱስ ክርስቶስ እግዚእነ ወአምላክነ ትላላችሁ። እናንተ በአንድ ላይ የምንለው ነው። በአማርኛው ምንድነው የሚለው? አዎን ልቡናችን በሰማይ ይኑር፣ ስለ ስምህ አጽናን፣ ጌታችን አምላካችን ኢየሱስ ክርስቶስ ሆይ የተዘጋጀንም አድርገን እያለ ዲያቆኑ ከዛ በኋላ የምታስታውሱት ከሆነ አምላካችን ሆይ እንደ ቸርነትህ እንደ በደላችን አይሁን እያልን የምንልበት ክፍል አለ። እሱ ዲያቆኑ የሚለን ክፍል ነው። ኪዳን ነው። ጌታ ያስተማረው ነው። ጥሩ። ከዛ ቀጥሎ ካህኑ እግዚአብሔር ያህሉ ምስለ ኩልክሙ ብሎ ከዛ በኋላ ልክ ቅድም እንዳልኳችሁ ልቦናችሁን ከፍ ከፍ አድርጉ ካለ በኋላ ቅዱስ ቅዱስ በቅዱሳን እያለ እኛም ወትረ በሰማይ ወበምድር ዘወትር በሰማይና በምድር በቅድስናው ዘንድ የተመሰገነ ነው እያለን ካልን በኋላ ካህኑ ሲጀምር እንዲህ ይላል። ልብ በሉ። ቅዳሴ እግዚ ጌታችን ያስተማረው ቅዳሴ ለሐዋርያት አለ በእኛ ዘንድ፣ በግብጾቹ የለም። ስለዚህ ይሄ ልዩነት አለን ቢባል አይክፋችሁ፣ አለን። መማር ነው። የኢትዮጵያ ቤተክርስቲያን ልዩነት የምንለው ዝም ብለን አይደለም። እና ይሄን አስተውሉ። አሁን እዚህ ሲጀምር ቄሱ ምንድነው የሚለው? አኮቴተ ቁርባን ዘእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ብሎ ይመጣል። ከዛ የተለመደውን ያደርጋል። ሲጀምሪው አኮቴተ ቁርባን ህብስቱን ለውጠው ስጋ መለኮት የሚያደርጉበት፣ ወይኑን ለውጠው ደመ መለኮት የሚያደርጉበት ጌታችን ኢየሱስ ክርስቶስ ያስተማረን የጌታችን ቅዳሴ እንላለን። ይው ክርስቶስን እንዴት እንደምንጠራው ደግሞ ስሙ። አኮቴተ ቁርባን ዘእግዚእነ የጌታችን፣ ወአምላክነ የአምላካችን፣ ወመድኃኒነ
የመድኃኒታችን የኢየሱስ ክርስቶስ ብሎ ይጀምርና አሁን ዋናው ፍሬ ቅዳሴ እንዴት ይላል? እንዲህ ይላል። ናአኩተከ አምላክ ቅዱስ ፈጻሜ ነፍስነ ወሃቤ ሕይወትነ ዘኢይማስን መዝገብ አቡሁ ለዋህድ ወልድከ መድኃኒነ ዘይዜኑ ዘዚአከ ፈቃደ እስመ ፈቀድከ ከመ ንድሃን ብከ ብሎ ይጀምራል። ሲጀምር ምን ብሎ ነው? ናአኩተከ አምላክነ ናአኩተከ አምላክ ቅዱስ ናአኩተከ አምላክ ቅዱስ ብሎ ይጀምራል። አሁን በአማርኛው ስሙትና ልክ እሱ እንዳስተማራቸው ሐዋርያት የሰሩትን ደግሞ እንድንገራችሁ። ሐዋርያቱ ደግሞ ይቅርታ አማርኛውን ስሙና ወደዛ ሊድ መጀመሪያ ቅዱስ አምላክ ሆይ እናመሰግንሃለን፣ ነፍሳችንን ፍጽምት የምታደርግ ሕይወታችንን የምትሰጥ የማይጠፋ መዝገብ የአንድ ልጅህ የመድኃኒታችን አባት ያንተን ፍቃድ የሚናገር ባንተ እንድን ዘንድ ወደሃልና ብለን እንጀምራለን። ቄሱ ይሄን ይላል፣ ዲያቆን አይልም። ይሄን የቄስ ነው። አሁን ይሄ ሲጀምር ቅዱስ አምላክ ሆይ እናመሰግንሃለን ብሎ ጀመረ። ናአኩተከ አምላክ ቅዱስ ብሎ ልክ ደግሞ የሐዋርያቱ ላይ ስንመጣ ደግሞ እንደዚሁ የሐዋርያት ቅዳሴ ላይ በሚጀምርበት ጊዜ ምን ብሎ ነው የሚጀምረው? አሁንም እዚህ ደግሞ ልክ እሱ እንዳስተማራቸው እነሱ ጀምሩ። ናአኩተከ እግዚኦ በፍቁር ወልድከ እግዚእነ ኢየሱስ ዘበዳሃሪ መዋዕል ፈኖከ ለነ ወልደከ መድህነ ወቤዘወ መልአከ ምክርከ ብሎ ይጀምራል። ዝ ቃል እንተ እምኔከ ውእቱ ወቦቱ ኩሎ ገበርከ በፈቃድከ ይላል። አሁን ልበሉ እዛም ናአኩተከ ነው ያለው፣ እዚህም ናአኩተከ ነው ያለው። ጌታችን እንዳስተማራቸው በአማርኛ ልበላችሁ እስቲ እሱንም። አቤቱ በተወደደ ልጅህ በጌታችን በኢየሱስ እናመሰግንሃለን። በኋለኛው ዘመን የምክርህን አበጋዝ መድኃኒትና ቤዛ የሚሆን ልጅህን የሰደድክልን ወይም የሰደድህልን። ይህ ቃል ካንተ የተገኘ ነው፣ በርሱም ሁሉን በፈቃድ አደረግህ ይላል። ይህ ቃል ካንተ የተገኘ ነው፣ በርሱ ሁሉን በፈቃድህ አደረግህ ይላል። ግብጾች ሁለቱም ቅዳሴ የላቸው። በቅዳሴያቸው መጽሐፍ የጌታም የለም የሐዋርያትም የለም። ሌላ የእመቤታችን ቅዳሴ ደግሞ አለ። የእመቤታችን ቅዳሴን አባ ሕርያቆስ ነው የቀደሰው የደረሰው የተገለጸለት። ግብጾች የላቸው የእመቤታችን ቅዳሴ የላቸው። አሁን አንዳንድ ተማርን የሚሉ ወይ ቴዎሎጂም ቀመስን የሚሉ ወይም ደግሞ የውጭውን አገር ያወቁ ሰዎች ምን ይላሉ? እንደውም አንዳንድ የእመቤታችን ቅዳሴ የአባ ሕርያቆስ አይደለም ብሎ የሚጽፉ ሰዎች አሉ። በአካልም ከኔ ጋር የተነጋገርን አንድ ፕሮፌሰር ነበሩ። በአካል ተነጋግረናል በዚህ ጉዳይ ላይ። የእመቤታችን ቅዳሴ ግብጾች ስለሌላቸው እኛ ስላለን አባ ሕርያቆስ የሚባለው ደግሞ ግብጽ ስለነበረ የነበረው፣ ስለዚህ ልክ አይደለም። የራስን ማጥላላት ምንድነው? ከምን የሚመጣ ነው? አባቶቻችንስ ዋሹ ወይ? ምክንያቱም እንደሚለው ሲጀምር አኮቴተ ቁርባን ዘእግዝእተነ ማርያም ድንግል ወላዲተ አምላክ ዘደረ ሰላቲ በመንፈስ ቅዱስ አባ ሕርያቆስ ዘሀገረ ብህንሳ ብሎ ነው የሚጀምረው። እና አባቶቻችን ዋሹ? እውነት ነው ይሄ? እና አባቶቻችንን ውሸታም ልናደርግ? ለስም አጠራራቸው ምስጋና ይግባቸው። 3 ቅዳሴ ያየን። የጌታ ቅዳሴ ኢትዮጵያ ቤተክርስቲያን አላት፣ ወይም የኤርትራ ቤተክርስቲያንም አላት። ግብጾች የላቸውም። የሐዋርያት ቅዳሴ እኛ አለን፣ የላቸውም። የእመቤታችን ቅዳሴ እኛ አለን፣ የላቸውም። ከዛ ደግሞ ያ የጌታ ወዳጅ የእመቤታችን ወዳጅ ዮሐንስ ወልደ ነጎድጓድ ወንጌላዊ ቅዳሴ ያለው ያ ቅዳሴ የላቸውም። የዮሐንስ ወልደ ነጎድጓድ አባቶቻችን የዮሐንስ ወልደ ነጎድጓድ ቅዳሴው ራሱ እንዴት እንደመጣ ጭምር ነው የሚነግሩ። ልንገራችሁ፣ ወደፊት መማራችን አይቀርም።
ቅዳሴው እንዴት እንደመጣ ሲናገሩ ዮሐንስ ወንጌላዊ ወንጌሉን መጽሐፍ ጀምሮ በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃል በእግዚአብሔር ዘንድ ነበር ብሎ ቃልም እግዚአብሔር ነው ብሎ ቃልም እግዚአብሔር ሥጋ ሆነ ብሎ ሲናገር መልአክ ይመጣል። መልአክ ይመጣና ከውቅያኖስ በእንቁላል ቅርፊት ውሃ ይደፋል። ዮሐንስ ያናግረዋል። ምን እያረክ ነው አለው። ይሄንን ውሃ ወደ ምድር ጨርሼ ደፍቼ አርሼ ልዘራ ነው አለው። ትቀልዳለህ እንዴ አለው። ምን ነው አለው። በእንቁላል ቅርፊት የባህሩን ውሃ ጨርሰ እዛ ላይ ዘርተህ እርሻ አድርገህ ልዘራ አለው። ይሄማ ፍጡር ነው። አንተ የማይመረመረውን ቀዳማዊ ቃል በመጀመሪያ ነበረ ብለህ ጀምረህ የለም እንዴ አለው። አሃ ይሄ ለኔ ትምህርት ነው አለ። እዛች ጋር እንዲያርም ሞሳ ነበረችው። በዛይ ሰዓት ያሰበው ቅዳሴ ወልደ ነጎድጓድ ነው። ዮሐንስ ወልደ ነጎድጓድ እሱ ከዛ ተመልሶ ነው ስለ ሞክሼው ዮሐንስ የሚባል አንድ ሰው ነበረ ብሎ የሚጽፈው። በዛች መሃል ያለው ዓለም ያውቀው ኢትዮጵያ ውስጥ ነው ያለው። እና ምንድነው የምትሉት? ከግብጾች ጋር ልዩነት አለ? የለም። የዮሐንስ ወንጌላዊ ቅዳሴ የላቸው። ከዛ እንምጣ 318 ሊቃውንት በኒቂያ 318 ሊቃውንት የቀደሱት ቅዳሴ እኛ ጋር አለ። ሰለስቱ ምዕት ምንለው የሰለስቱ ምዕት ቅዳሴ የ318 ሊቃናት ወይም ሊቃውንት በግብጽ የለም፣ የላቸው። እኛ አለን። እንደውም በዚህ በኒቂያ ጉባኤ ላይ በፊት የነበሩ ግብጻውያን ኢትዮጵያን እንዴት ጳጳሳት መሾም እንደሌለባቸው 318 ሊቃውንት ያላሉትን ሁሉ አስገብተው ለብዙ ዘመናት ብዙ ነገር ነበረ። ለብዙ ዘመናት አሁንም እላችሁ ነኝ ግብጾችን እንድጠሉ አይደለም፣ ታሪካችሁን እወቁ። ምንም አያገናኙም ከጥላቻና ከፍቅር ጋር። ታሪክን እወቅ፣ ታሪክሽን እወቂ። ይሄን እንድናቅ ነው የምንፈልገው። እና የ318 ሊቃውንት ቅዳሴ የለም። ቅዳሴ አትናቴዎስን ተመልከቱ። እንግዲህ ታላቁ ቅዱስ ነው የነበረው ግብጽ ነው አትናቴዎስ። የኢትዮጵያም የግብጽም ፓትርያርክ ነበረ አትናቴዎስ። ግን የሱ ቅዳሴ እኛ አለን፣ እነሱ የላቸው። የባስልዮስ አላቸው። እሺ የጎርጎርዮስ ቅዳሴ እነሱ ያላቸው ዘኑሲስ ዘኢንዝናንዙ ነው። ዘኑሲስ የላቸው። ሁለት ጎርጎርዮስ ቅዳሴ ነው ያለን እኛ። ቀዳማዊና ካል አለን። ቀዳማዊው የሆሳዕና ዕለት የምንቀድሰው ነው። ካል የልደት ቀን የሚቀደስ ነው። የሚቀደሱበት ቀኖች ሁሉ አሉት። ለምን በዛ ቀን እንደሚቀደሱ ደግሞ ወደፊት ስንማር በሰፊው እንነጋገራለን። እግዚአብሔር እድሜ ይስጠን፣ እንማማራለን። ጥሩ ነው ነገሮች መነሳት። ሁሌ የምላችሁ ጥያቄዎች በተነሱ ቁጥር አትደንግጡ፣ እንድናቀበት ያደርጋል። መምህር ከሌ አስተማረ፣ መምህር ይሄን አስተማረ። አስተማሪው በዛን ቀን ድንገት የተናገረው ነገር ሊሆን ይችላል እኮ እንዴ። ለኛም እኮ ልጸልዩልን ይገባል። መጀመሪያ እርግጥ ተዘጋጅተን ተጠንቅቀን ማስተማር እኔ መርጣለሁ። እንደሱ እሱን መርጣለሁ። ሁሌም እንደዛ ነው ማድረግ እንፈልገው። ስለዚህ ይሄን እንድታውቁ እንፈልጋለን። የኤጲፋኒዎስ ቅዳሴ አብይ የቅዱስ እስጢፋኖስ ቅዳሴ የቅዱስ ኤጲፋኒዎስ ቅዳሴ የለም። አብይ እግዚአብሔር የለም። እኛ አለን፣ እነሱ የላቸው። ዮሐንስ አፈወርቅ ታላቁ ሊቅ ቅዳሴ ግብጾች የላቸው፣ እኛ አለን። እኛ የቄርሎስ አላቸው እያቸዋለሁ። የያዕቆብ ዘስሩግ በስሩግ ሀገር ኤጲስቆጶስ የነበረው የቅዱስ ያዕቆብ ቅዳሴ የላቸው፣ እኛ አለን። ሌላ ቀርቶ የዲዮስቆሮስ የላቸው። በሊዮ ሮማዎች ካቶሊክ እምነትን ሲጀምሩ በፍጹም የአባቶቻችን እምነት ነው ይዘን የምንሄደው ያለው ዲዮስቆሮስ የሱ ቅዳሴ እኛ አለን፣ እነሱ የላቸው። ስለዚህ ይሄ ነው። ድንገት 15ኛ ለምሳሌ ብጨምርላችሁ መዓዛ የምትባል ቅዳሴ አለችን። ከመቤታችን ቅዳሴ ጋር የምትመሳሰል የአባ ጊዮርጊስ ናት። በመከራ ጊዜ የምትቀደስ ናት። ብዙ የቅዳሴ ቃላት ያሉት አሉ። እነዚህ ግን አሁን ያሉን 14ቱ ቅዳሴዎች ብለን የምንቀድሳቸው አባቶቻችን ማ እንደቀደሰው፣ ማ እንደደረሰው፣ ለምን እንደደረሰው፣ መቼ እንደደረሰው፣ መቼ እንደሚቀደስ፣ መቼ የትኛው እንደሚዜም ሁሉ እዚህ ውስጥ ተዘርዝሮ ነው ያለው ወገኖቼ። ወደፊት ማስተምራችሁ ብዙ ነገር የምንማማረው ብዙ ነገር ይኖራል። ምክንያቱም ብዙ ነገሮችን ያየኋቸዋሉ። በአጭር እድሜ ብዙ ነገሮች አይተናል። ሶሪያዎች አላቸው። ኢትዮጵያ ክርስቲያን ከግብጽ አይደለም ይበልጥ ግንኙነቷ። እንደውም እውነቱን ከፈለጋችሁ እሱ ሌላ ጊዜ በሰፊው ታሪክ መማር ለምትፈልጉ አስተምራለሁ። በተለይ ባለፈው የነገርኳችሁ አለ
ሜምበርሺፕ የዩቲዩብ መሆን ለምትፈልጉ ሰዎች ለብቻ ደግሞ የምናዘጋጅላችሁ ትምህርት ይኖራል፣ የምንልክላችሁ ትምህርት ይኖራል። ሌላውን ትውልድ እናስተምራለን፣ ግን የሚማር ሰው ደግሞ እንፈልጋለን። አያችሁ። ስለዚህ ታቦታችን አንድ አይነት ነው፣ ጽላታችን አንድ አይነት ነው ልንል አንችልም። የምንቀድሰውም ቅዳሴ ስጋውና ደግሞ የሚለወጥበት አንድ ነው። ሶስት አላቸው፣ እሰየው አላቸው፣ ሶስት ነው ያላቸው። እኛ ከሶስት በላይ ያለን በቃ ሀብታሞች ነን። በዚህ ላይ አንድ ነገር ግን አስተውሉ። ጌታ ያስተማረው ያ ቅዳሴ የለም። እመቤታችን የምትመሰገንበት ያ ቅዳሴ በዛ የለም። ሐዋርያት የቀደሱት ቅዳሴ ያ በዛ የለም። ዮሐንስ ወልደ ነጎድጓድ ወንጌላዊ የቀደሰው ቅዳሴ ያ በዛ የለም። አትናቴዎስ ሊቆ የቀደሰው ቅዳሴ በዛ የለም። ዮሐንስ አፈወርቅ የቀደሰው ቅዳሴ በዛ የለም። ቅዱሱ ዲዮስቆሮስ የቀደሰው ቅዳሴ በዛ የለም። ኤጲፋኒዎስ የቀደሰው ቅዳሴ በዛ የለም። ያዕቆብ ዘስሩግ የቀደሰው ቅዳሴ በዛ የለም። ተመልከቱ። 318ቱ ሊቃውንት የቀደሱት ቅዳሴ በዛ የለም። ምን ተማራችሁ? ምን አወቃችሁ? የኢትዮጵያ ቤተክርስቲያን ቅዱሳንን አክብራ ጽሑፋቸውንም አክብራ ይዛ አለች። ሌላ የኢትዮጵያ ቤተክርስቲያን ከሌላ ሁሉ እምነት ትለያለች ስንል የሚለያት ይሄ ሁሉ ነው። ቅዳሴ ብቻ አለ። መጽሐፍ ዓለም የሌለው መጽሐፍ በእኛ ዘንድ ነው ያለው። ግብጾች የማያውቁት እኛ የምናውቀው፣ ህንዶች የማያውቁት እኛ የምናውቀው፣ ካቶሊኮች የማያውቁት እኛ የምናውቀው፣ ፕሮቴስታንቶች የማያውቁት እኛ የምናውቀው የኢትዮጵያ ቤተክርስቲያን ምሉ ነች ስንል ይሄን ሁሉ ይዞ ነው እንድትማሩበት ነው እንጂ ጭቅጭቅና ንትርክ እንድትፈጥሩበት። የእግዚአብሔር ቃል ላይ ንትርክና ጭቅጭቅ የለም። ይሄው የተጻፈ ነው፣ አለቀ፣ በቃ ተጽፏል። እነዚህ ናቸው ቅዳሴዎቻችን። እነሱ ያላቸው 3 ቅዳሴ ነው፣ አበቃ። በዚህች እምነት ያደረገን እግዚአብሔር ስሙ የተመሰገነ ይሁን። በረድኤቱም በቸርነቱም አይለየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይግባው። ባላችሁበት ሁሉ ጤና ይስጣችሁ። የሞቱ ዘመዶቻችን ያጽድቅልን፣ የታመሙትን ሁሉ ይፈውስልን። በደዌ ዳኛ በአልጋ ቁራኛ የተያዙትን በቤትም በሕክምናም በጸበልም ስፍራ ያሉትን ሁሉ በቅዱስ እጁ ይዳብስልን ኢየሱስ ክርስቶስ። እናንተንም ከመከራ ስጋ ከመከራ ነፍስ ይሰውራችሁ። መብርሃን ቅድስተ ቅዱሳን ምልዕት የሆነች መብርሃን በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የትምህርት ከጠቀማችሁ ሌሎችም አዳርሱት። እንወቅ፣ ኦርቶዶክስ ቤተክርስቲያናችሁን እወቁ። ግብፅን ከማወቅ ካቶሊክን ከማወቅ ፕሮቴስታንትን ከማወቅ አስቀድሞ የሚቀድመው የራስን እምነት ማወቅ ነው። የራሳችን እምነት ካወቅን ሌላውን ትቀጥላላችሁ። እኔ የቤተክርስቲያንን ትምህርት ተማርኩ፣ ከዛ በኋላ የውጭውን የሁሉንም እምነት አይደለም ክርስትናውን አይደለም ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ የተባለውን የእስልምና ቁርአን ተምሬያለሁ። አይደለም የእስልምና ቁርአን ባህባዳ ጊዳ አይደለም የእስልምናውን ቁርአኑን የሂንዱይዝሙን የቡዲዝሙን የተባለውን ሁሉ ባህባዳ ጊዳ ተብሎ የሚጠራውን ሌሎችንም መጽሐፎቻቸው የፍልስፍና መጽሐፍ ፕሌቶ በሪፐብሊክ ምን አለ፣ እነ ኤርስቶትል ምን ተናገሩ፣ ስለ ቨርቹ ምን ጻፉ፣ እነ ኤፒኩሬስ ምን አሉ፣ ስቶይሲዝም ምን ይናገራል። ማወቅ ጥሩ ነው፣ ማወቅ ጥሩ ነው። የራሴን ኤክስፒሪየንስ ምነግራችሁ ምንድነው፣ መጀመሪያ ግን ሙሉ ሁኑ። በቤተክርስቲያኖች በተለይ ለተነሳችሁ ወጣቶች ነው ይሄን ማስተላለፉ፣ ለወጣት ሰባኪዎች ነው። የራሳችሁን ሳታውቁ ዝም ብላችሁ ዘላችሁን ስተት ትውልዱን አትጨምሩት። ያነጋገር ዘቤም ተለውጧል። ይሄ ሌላ ቀን አስተምራለሁ። ለዛሬ ግን በዚህ አበቃለሁ። በግብጽ ቤተክርስቲያንና በኢትዮጵያ ኦርቶዶክስ ተዋሕዶ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ያለው ትልቁ የቅዳሴ ቁጥር ልዩነትን ዛሬ አውቃችኋል። ትላንት ያስተማርኩትን ልብ በሉ፣ ዛሬ ያለውን ጨምሩ። ሌላ ጊዜ ደግሞ በሰፊው የሚያስደነግጥ ነገር ልናይ እንችላለን በብዙ ነገር ላይ በእኛና በእነሱ መካከል። ስለዚህ ያንን አውቃችሁ ቤተክርስቲያናችሁ ወዳችሁ ሂዱ። ሌሎች እኮ ብዙዎቹ እየቀየሩ እምነታቸውን እየቀየሩ እኮ ሌላ ቦታ ደርሰዋል። እቺንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመቀየር ብዙ ተነስተዋልና ይሄን እንድታውቁ ፈልጋለሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ የተቀደሰ ሕይወት ለሁላችሁ ይስጣችሁ። በቀራንዮ አደባባይ ባፈሰሰው ደሙ ኃጢአታችን ይጠብልን፣ በቆረሰው ስጋው ይፈውሰን። ክብርም ምስጋና ለኃያሉ አምላክ ለሰራዊት ጌታ ለእግዚአብሔር ይሁን። አሜን።